ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? እንግዲህ ሄርሜላ እየዘፈነችለት መታለች ማለት ነው። የት ነው ያገኘሁት እንዳትሉኝ የሆነ ቦታ ነው ያገኘሁትና እሷ ጋር ነው ያመጣሁት እና እየዘፈነችለት መታለች። በትናንትናው ዘፈን ማለት ነው። በትናንትናው እንትን እኔ እያለሁልህ እኔ ገና መሽከፈልኩህና እያለችው ነው። መሽከፈልኩህና እኔ እያለሁልህ እያለች እየዘፋፈነችለት ነው ማለት ነው። እንግዲህ ያው ዛሬ ሌሊቱን ሲፋጁ ነው ያደሩት የሩታ ደጋፊዎችና የሄርሜላ ደጋፊዎች ማለት ነው። እነሱ እውነት መስሏቸዋል ሲጋደሉ ሲፋጁ ብታው ምንም አልቀረ የማዳም ዕቃ እናቴ ሲሰብሉት ሲያንከሻከሹት ነው ያደሩት። እኔ ጠዋት ተነስተው ምን እንደሚያስረክቡ አላውቅም ለሴትዮዋ ማለት ነው። የሴትዮዋን ዕቃ አትፍጁባት፣ የሴትዮዋን ማድቤት አታውድሙባት ማለት ነው። እናንተው እዛው ተወዳል እና በቃ ማገላገሉ ምዳ ገብቷቸው ነው እንግዲህ ከመሀል ያሉት ማለት ነው። የማን ደጋፊዎች አገላጋይ መሰሎቻችሁ? የአብርሃም ደጋፊዎች አገላጋይ ነበሩ። እናንተም ተው እየተባባሉ ነበረ፣ ግን ምንም አልተሳካላቸውም። ተባብሰው ቁጭ ያሉ ማለት ነው። እሷ በዛ ጋር ትዘፍንለታለች፣ እነዛ እንዴት አንቺል ለአብርሃም ትዘፍንለታለች? ሩታ እኮ ወልቅ ነች፣ ሩታ እኮ የትም አትገኝም፣ ሩታ እኮ እንደዚህ ነች፣ ሩታ እኮ ኧረ ወይኔ እንዴ! እናንተ ምን ሆናችሁ ነው? ወርቅ እኮ ያለው እንትን ነው። የት መሰላችሁ? ወልቅ ያለው የት ነው ግን? እኛ ጋር ማለት ነው እንትን አይደል? አዋሽ አይደል ያለው ወርቅ? የት ነው ያለው? በደቡብ ክልል መሰለኝ። እንዴ በሱ ጋር ሄዳችሁ ፈልጉ። ምንድን ነው እናንተ የትኛውን ወርቅ አልጋይታችሁ ነው እናንተ ወልቅ ነች የምትሉት? እንዴ ምን ሆናችሁ ነው? ሩታ ጀግና ነች። የትኛው ጀግንነቷ ነው? ገና 2 ወር ባልሞላት ወንድ ይዛ ስለመጣች ነው ጀግንነቷ? እነሱ እኮ ለድራማቸውና ለብዝነሳቸው ብለው ነው የሚዘፍኑለት የሚዘፋፍኑለት። እንግዲህ ሄርሜላም የሀብታም ልጅ ነኝ ከውጭ ነው የመጣሁት ብለሻል ምናምን ትሏታላችሁ። እኔ ከውጭ መጣሁ ስትል አልሰማሁም በነገራችን ላይ ማለት ነው። ግን የሀብታም ልጅ ነኝ ስትል ሰምቻለሁ። ቤተሰቦቹ ሀብታሞች ናቸው፣ ወንድሟ ምናምን ውጭ ነው ሲባል ሰምቻለሁ። ሌላ ነገር እኔ ምንም አልሰማሁም። እናንተ ከውጭ ነው የመጣችሁት። ያ ውጭ እኮ የሚሏችሁ ከቡታጅራ እየመጡ ነው። ቡታጅራ እኮ እንትን ሆናለች እናቴ አሜሪካ ለእነሱ ለቡታጅራ ዩቲዩበሮች አሜሪካ ሆናለች። ለለምለም ብቻ ነው ያልተቀየረችባት ማለት ነው። እንግዲህ ልካችሁን እየነገረቻችሁ ነው። እናንተ ታወቃችሁበት። የማዳምን ዕቃ አትፍጁባት እንዴ! አትፍጁባት እናቴ። ጉድ እኮ ነው እሷ እናቴ። ከዛሬ ነገ በምንትል እያለች እናንተ ትሰባብሉበት አላችሁ እንዴ? ሩታና ሄርሜላ እኮ ቢበጣበጡ ቢባሉ አብረው ቡናቸውን እየጠጡ አብረው ሻያቸውን እየጠጡ በቃ ተመካክለው እንደዚህ እንስራ እንደዚህ እናንጫጫቸው እንትሏችንን ወደ እንሷችንን ነው ተመልካቾቻችን እናንጫጫቸው እያሉ ነው የሚመጡት። ቡናቸውን ቁጭ ብለው ጠጥተው አስበው ዛሬስ ምን ብንሰራ ይቻላል ብለው ተመካክረው ነው የሚመጡት ማለት ነው። አብለሽና በቄም እንደዛው። እናንተ ምን ሆናችሁ ነው እንጂ? አቶ በቀለ ደግሞ እንደው ትናንትና አሳዘነኝ። እንደው አብርሃም ነካ ሲያደርገው ሩታ ደግሞ አትንካው ትላለች። ወንድ ልጅ አይደል እንዴ? ታያቸው እንጂ ይዋጣላቸው እንዴ? ምን ሆነሽ ነው ሩታዬ? የትናንት ነው ደግሞ የሚያሳፍር ነው። አንቺ እየሰራሽው ስራ ተለይቶ ያሸነፈ ቢወስድሽ ምን አለበት? ማን እንደሚያሸንፍኛ የታውየንና እንዴ በጎኑ ለዚህ ነው የምዘፍንለት ሄርሜላ ማለት ነው። ላብለሽ እንግዲህ ካላንተ ገና ምከፍለዋለሁ ውለታ ብላለች። የትናንቱንም እንደ ውለታ ቆጥረው ነው መሰለኝ። እኔ አላውቅም። ተውኝ እስቲ። የዘንድሮ ነገር እንደው ዝም ብሏል። እንደው ዝም እኛ ተመልካቾቹ ነን። እኔ እኮ በነገራችን ላይ ማታ ቪዲዮን ሰልቼ ህጀለት
ለጥ እናንተ ስጋጋጋጋጋጋጋጋጋጋ በልህ እኮ ነው በልህ የማይሰላ ስራ ሲሰሩ ያድራሉ። ለምን እንቅልፍ እንዳይወስዳቸው ምንም በቃ እንዴ ሰሞኑን እኮ ብታው ግማሹ እየተሰበረ ግማሹ እንትን እያለ በቃ ፏ ብሏል። ክችኗ የሴትዮዋ ማለት ነው። ጉድ እኮ ነው ዘንድሮ ጉድ እናቴ እንደው እስቲ ጠበቅ በሉ እነሱ ይኸውላችሁ እንዲፏ ብለው እንዲህ እናቴ ይህንን ታልሰሩ ዛዳው የት ይመጣል? ይሄ ሁሉ ሜካፕ ማለት ነው ከፊታቸው ላይ የሚመርጉት ሜካፕ የት ይመጣል? ኢትዮጵያ እኮ ውድ ነው የኔ እናት፣ ውድ ነው ውድ። ስለዚህ ይሄንን ሰርተው ቡናቸውን እየጠጡ ተመካክረው ሩታ እንደዚህ ብል ይሻላል፣ አንቺ ደግሞ እንትለ በቀለ ነካ ሲያደርገው አትንከው እያልሽ እንትልት ያለሽ ትፎግር ያለሽ እኛ ብቻ ነን የምናወራው እናንተ እንዳታወሩ ተባብለው እንጂ ሩታ ማውላት አቅቷት ነው ያራወላችሁ። ሩታ መልስ መስጠት አቅቷት ነው ያልመለሰችው። ውሸት እቺ ድራማቸውን ዛሬ ደግሞ ጠብቁ። እንደው ዛሬ ደግሞ ሩታ ትደውልና አብርሽና ሄልሚላን ትቀጥርና እንዴት እንደሚያደርጓቸው ማለት ነው። ይሄን ብቻ ማየት ነው። አሁን የፉክክል ዘበን ነው። በቃ የማን ቻናል ይብላል። ዛሬ ደግሞ በሩታ ቻናል ታልተለቀቀ ምን አለች ትሉኛላችሁ እናንተ። ብቻ ዝም ብላችሁ ተመልከቱ። እነሱ እየተጫወቱብን ነው። ለእኛ ላይናችን ሰው እናቴ ላይናችን ማሳከም ያለለን ከእጃችን ላይ አንድ ሰሃን ቢሰበልብን እጃችንን እንትል ቢለው ማን ሊያሳክምሽ ነው? አዳሜ እዛ ጋር እቃ እያጠብሽ ስታንጫጭ የምታድሪው ማለት ነው። አንድ እንትል ቢቆልጥሽ ማን ሊያሳክምሽ ነው? አንድ ቢላዋ ቢቆልጥሽ እጅሽን እንደዛ በንዴት አጥበዋለሁ እያልሽ ስታጥቢው ማለት ነው። አረ ተው አትባሉ። አረ ጉድ እኮ ነው እናቴ። እንዴ ኧረ ቲክቶክ መንደርማ አትግቡ እናቴ። በቃ በስማ እንዴት እንደሚያረጋቸው እንዴት እንደሚሆኑ እኔ አይቼም አላውቅ እንደዚህ አይነት ነገር። የዘንድሮ ባሰ። እኔ ይሄ የውጭ መንግስት ማለት ነው ይሄን ቲክቶክ የከፈተልን በዘጋለን፣ እንደው ዝጋለን። ዩቲዩብ ብቻ አትዝጋብን፣ ቲክቶክን ግን ዝጋው። ምንም እኛ እየተጋደሉብን ኢትዮጵያኖች እየተባሉ አንዴ በፖለቲካው ይመጣሉ፣ አንዴ አሁን ደግሞ የአብርሽና የሩታ ሆኗል ፖለቲካቸው። እናቴ ፖለቲካ ለሶስት ነው፣ አሁን ለሶስት ነው የተካፈሉ፣ ለአራት ነው እንጂ በዚህ ጋር የአብሔር ደጋፊ አለ፣ በዚህ ጋር የአብርሃም ደጋፊ አለ፣ በዚህ ጋር የሩታ ደጋፊ አለ፣ በዚህ ጋር የሄልሚላ ደጋፊ አለ። እንዴ የሀገራችን ጦርነት እኮ በሁለት ነው የተከፈለው። የእናንተ እኮ በአራት ነው የተከፈለው። በአራት ተከፍለው ቁጭ የመጣች ተኛ ለጋሽ ወልዴ እና በአራት የተከፈለ ጦርነት ተቀስቅሶብን ይሄ ቲክቶክ ይዘጋልን። እኔ በበኩሌ ይዘጋልን ነው የምለው። ይዘጋልን ብቻ ዩቲዩብና ፌስቡክን አትንካብን እንጂ ሌላውን ዝጋው፣ ጠልቀምቅም አድርገው። እኛ ምን አገባን እናቴ። እኛ ማንን እንሳደብ? ማንን ፖለቲካ ወተን ለአራት ተከፍለን እንደባደብ? እናቴ ሰልተን እንዳንበላ ድህነታችን ነው ስደት ያመጣን እንጂ እንደዚህ ሙግት መውደዳችን ቢሆን ለምን አገዛው ፋኖና አብይ ተቀላቅለን አንዘምትም ነበረ? ጉድ እኮ ነው ዘንድሮ። ያልታወቀለት ጦርነት ተከፍቶብን ቁጭ አለ። ያልታወቀ አገራችንን የሚበጠብጥ ጦርነት ከፍተውልን ቁጭ አሉ። እነዚህ ደግሞ እንዴ ጉድ። ስለዚህ እናቴ ጦርነታቸውን ቀነስ አድርጎት ተፈለጋችሁ ፊት ለፊት ግጠሙ። ፊት ለፊት ነው ፋኖና አብይ ፊት ለፊት እየገጠሙ ነው እንትል እያሉ። እናንተ ደግሞ በእንዴ ስልካችሁ እንዳሰብሉ እንገናኛለን ብላችሁ ጉድ እኮ ነው። ፊት ለፊት ለምን አገጥሙም? እዛም ያላችሁ ተቀላቀሉና አንድ ሜዳ ላይ ግጠሙ። እኔ ምንም አያገባኝም። እኔ እንደሆነ ሁላችሁንም አላገራግልም። የሩታም አይደለው፣ የአብርሽም አይደለው፣ የሄልሚላም አይደለው፣ የአቤልም አይደለው። እኔ የለሁበትም። እንዴ እናንተ ስትደባደቡ እኔ
ወይ ስልክ ተያዝኩኝ ቪዲዮ ቀልጣችሁና ተደባደቡ ብዬ እለቀዋለሁኝ እንጂ እኔ ምንም የለውበትም እዚህ ጋር ማለት ነው። እና ለማንኛውም ሄርሜላዬ እንግዲህ ምንድን ነበር የሚባለው ዘፈኝ ሌላ ዘፈን የለም እንዴ? ዛሬ ደግሞ ሌላውን ልቀቂብን እናቴ ሆ ካላንተ ይኸው እንዴት እንደ ዛሬ ደግሞ እንደ ቆንጂታ እንደመጣች ይሄ ሜካፕ ለጥፈሽ እናቴ። አረ ፊትሽና እስተገረው እኮ ነው ዛሬ ደግሞ ተቀብታ የመጣችው እናቴ። አንድ አይነት እንዲሆንላት ይኸውላችሁ የሜካፕ እንትሉ ያስታውቃል ማለት ነው። እዚህ ከላይ አንስቶ እስከ ታች ነው የተቀባችው። ስለዚህ አብሬሽን ጠበቅ አድርጉ። ሩታ እንደሆነች በቃ በቅዬ ጠበቅ አድርጓታል። እጇን እንዲንቅ አድርጉ። እንቃረሷ ነች መሰለ ያነቀችው። ጉድ እኮ ነው ዘንድሮ። ስለዚህ ሄርሜላዬ የማያዋጣሽን ነገር እንትላት በይ። አሁን ተይና ወደ በቅዬ ተመለሽ። አንቺም ሩትዬም ደግሞ ወደ አብርሽ ተመለሱ ማለት ነው። እኛ አታባሉን፣ ሲባሉ እያደሩ ነው። እናንተ ብላችሁ እናንተ እንትን እያላችሁ እኛ ምን በወጣን በቃቸው።